የሕክምና ባለሙያዎች ደሞዝና ጥቅማጥቅም መጠየቃቸው እንደተለየ ኃጢአት ወይም ቅንጦት መታየት እንደሌለበት ነው አቶ ዮናታን ያስረዱት። ምቹ ሁኔታ በሌለበትና መሰረተ ልማት ባልተሟላበት አገራቸውንና ወገናቸውን ለማገልገል ብለው ከፍተኛ አደጋ ተጋፍጠው እንደሚሰሩ አክለዋል። እነዚህ ባለሙያዎች እኮ በፍጥነት ተላላፊ የሚሆኑ በሽታዎች የያዛቸውን ታካሚዎች ሳያገሉ ራሳቸውን ለአደጋ አጋልጠው ነው የሚሰሩት። የሳምባ ነቀርሳ፣ የሄፓታይተስና ሌሎች በሽታዎች ያሉባቸው ታካሚዎችን አደጋ ተጋፍጠው ማከም አለባቸው። ሐኪሞች የሥራ ቦታቸው የሕክምና ተቋም ውስጥ በመዋላቸው ቢሮ ወይ ፋብሪካ ከሚውለው ሰው በተለየ ሁኔታ ለአደጋ ተጋላጭ እንዲሆኑ ያደርጋቸዋል። የሐኪሞች ተቃውሞም ሆነ ጥያቄ በአጠቃላይ ዘርፉ ከሚጠይቀው ጫናና የሥራ ባህሪ ጋር መታየት አለበት በማለት ነው ያብራሩት። ይህ በእንዲህ እንዳለ የጤና ባለሙያዎች ደሞዝና ጥቅማጥቅም ቸገር ሲሉ እየተደመጡ ነው። ከሰሞኑ በየክልሉና በየጤና ተቋሙ ገዋን ለብሰው በሰላማዊ ሰልፍ ጥያቄያቸውን ሲያቀርቡ የሚታዩ ሐኪሞች ራበን እንዲሁም መኖር አቃተን የሚል መፈክር ይዘው መታየታቸው ብዙ እያነጋገረ ይገኛል። በኢትዮጵያ ከገጠር እስከ ከተማ በእግራቸው እየኳተኑ ሽንት ቤት የሚያስቆፍሩና የንጽህና አጠባበቅን ለሚያስተምሩ የጤና ኤክስቴንሽን ሰራተኞች በቂ ክፍያ መፈጸም ለምን ቸገራት የሚል ጥያቄ እያስነሳ ነው። ፀሐይና ዝናብ ሳይበግራቸው በየመንደሩ እየገቡ ክትባት ለሚሰጡ ነርሶቿ እንዴት መድረስ ተሳናት የሚል ጥያቄም ይሰጣል። የውሻ በሽታ ክትባትና የከብት ማዳቀል አገልግሎት ከሚሰጡ የእንስሳት ሐኪሞች ጨምሮ በስነ ተዋልዶና በወሊድ አገልግሎት ከጸረ ወባ መድኃኒት ርጭት ጀምሮ እስከ ሕፃናት እንክብካቤ ከጤና ኬላ እስከ ሆስፒታሎች ሕይወትን ለመታደግ ደፋ ቀና ሲሉ የሚውሉ በዓላት የረፍት ቀናትም ሆነ ሌትና ቀን ሳይሉ በተመደቡበት የሚገኙ የጤና ባለሙያዎች ራበን ብለው ቅሬታ ሲያቀርቡ መታየቱ ከባድ የሞራል ሙግት የቀሰቀሰ ጉዳይ ሆኗል። ስለዚህ ጉዳይ የተጠየቁት አንድ ስማቸው እንዲጠቀስ ያልፈለጉ የጤና ባለሙያ ንቅናቄ የሚባለው ማህበር አባል የሆኑ ሐኪም ባለሙያዎች ዛሬ ህልውናቸው አደጋ ላይ መውደቁን የተናገሩት ለዘመናት ተከማችቶ ሞልቶ የፈሰሰ ችግር ነው እዚህ ደረጃ ያደረሰን። ወደ 12 የሚደርሱ በግልጽ የሚታወቁ ጥያቄዎችን ስናቀርብ ቆይተናል። ከ2010 እስከ 11 ዓ.ም ጀምሮ በአጠቃላይ ሚኒስትሩ ደረጃ ጥያቄዎቻችን በግልጽ በቃል በጽሁፍ ስናቀርብ ቆይተናል። ከነዚህ ጥያቄዎች ውስጥ 11 የሚሆኑት ሊመልስ የሚችለውና ዋና መሰረታዊ ጥያቄዎችን የሕክምና ዘርፉ ከሲቪል ሰርቪሱ ተነጥሎ ወጥቶ ራሱን ችሎ በቦርድ ይተዳደር የሚለው ጥያቄያችን ነው። ልክ ዩኒቨርሲቲዎቻችን ራሳቸውን ችለው ይደራጁ እንደተባለው የጤና ዘርፉም ራሱን ችሎ ወይም አውቶኖመስ ሆኖ በፖለቲከኞች ሳይሆን በቀጥታ በባለሙያ የሚተዳደር ቦርድ ይመራ የሚለው አልተመለሰም። ይህ አገልግሎቱን ያዘምናል፣ ተገልጋዩን የሚያረካ ብቻ ሳይሆን ባለሙያን የሚጠቅማል ተብሎ ታምኖበት ነበር። የኢትዮጵያ ብሔራዊ የጤና አገልግሎት ቦርድ የሚል ራሱን የቻለ ቦርድ ይመስረት የሚለው ቁልፍ ጉዳይ ነው። በኬንያና በሌሎች ሀገሮች ተሞክሮ ውጤታማ የሆነም ነው። ፖለቲካ ያልተጫኑ የጤና አገልግሎት ካለ የሐኪሞች ስቃይና ስደት ይቆማል። ሐኪሞች ይጠቀሙ እየተባለ ፕሮጀክቶች ይመጣሉ። ባለሙያውን ያማከሉ ቃሎች ይገባሉ። የቤት ባለቤት ትሆናላችሁ፣ መኪና መግዣ ወዘተ እየተባለ ይመጣል። ነገር ግን ጠብ የሚል ነገር የለም ብለዋል። በቅርብ ጊዜያት የአሜሪካ ዓለም አቀፍ ልማት ድርጅት USAID የመሳሰሉ ለኢትዮጵያ የጤና ዘርፍ ወሳኝ የገንዘብ ምንጭ የነበሩ ድርጅቶች ፕሮግራሞች ተሰርዘዋል። በአሜሪካ የልማት ተራድኦ መቋረጥ ብቻ ሳይሆን የጤናውን ዘርፍ ሊደጉሙ ይችሉ የነበሩ የውጭ ፈንዶች በኢትዮጵያ ከተፈጠረው ጦርነት ጋር በተገናኘ ተቋርጠዋል። ይህ ሁኔታ ደግሞ በስልጠናና በሌላም መንገድ ለባለሙያ የሚደርሰውን ድጎማና ጥቅማጥቅም የሚያስቀር መሆኑ ይነገራል። ከሰሞኑ እየታየ ያለው የሐኪሞች ተቃውሞ የዚህ ተጽዕኖ እንዳለበት የጠየቁት የሙያ ማህበራቱ ባልደረቦች ግን አይቀበሉትም። የዘርፉ ማህበር ፕሬዚዳንት የሆኑት አቶ ዮናታንም ይህ እንደማይገናኝ ነው የገለጹት። ጉዳዩ ጉዳት ሊኖረውን ቢችልም ነገር ግን ችግሩ ከአቅም በላይ አለመሆኑን ነው የተናገሩት። ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪም ይህንኑ የሚደግፍ ሀሳብ የሰጡ ሲሆን ኢትዮጵያ ለዘርፉ መቼም ቢሆን በቂ ሀብት አፍሳ እንደማታቅ ነው የጠቀሱት። የ2017 ዓ.ም የገንዘብ ሚኒስቴር በጀት እቅድ ላይ ለተለያዩ ዘርፎች የሚመደቡ ዓመታዊ የበጀት ፈሰስ በደረጃ የቀረበ ሲሆን ዕዳ ክፍያ 139 ቢሊዮን ብር ወይም በአጠቃላይ በጀቱ 18 በመቶ በማግኘት ቀዳሚ ነው። የመንገድ ልማት 86 ቢሊዮን ብር የተመደበለት ሲሆን ከበጀቱ 11.7 በመቶ ይሸፍናል። የትምህርት ዘርፍ 79.84 በመቶን ወይም 10.84 በመቶ ሲወስድ መከላከያ ደግሞ 65.7 ቢሊዮን ብር ወይም ወደ 8.9 በመቶ ይፈስለታል።
በበጀት ፍሰት በአምስተኛ ደረጃ የተቀመጠው የጤና ዘርፍ ሲሆን ወደ 33.9 ቢሊዮን ብር ወይም 4.62 ከአጠቃላይ በጀቱ ይደርሰዋል። ቀጣዩን እስከ 10ኛ ደረጃ የያዙ ዘርፎች ደግሞ ፍትህና ደህንነት 27.64 ቢሊዮን ወይም 3.76 በመቶ ሲሆን ውሃና ኤነርጂ 25.26 ቢሊዮን ብር ወይም 3.44 በመቶ፣ ግብርና 22.92 ቢሊዮን ብር ወይም 3.12 በመቶ፣ አደጋ መከላከል 11.9 ቢሊዮን ብር ወይም 1.62 በመቶ እንዲሁም ትራንስፖርትና መገናኛ 11.89 ቢሊዮን ብር ወይም 1.62 በመቶ በመያዝ ተዘርዝረዋል። የተመድ ዓለም አቀፍ የህፃናት አድን ድርጅት ዩኒሴፍ እንደ አውሮፓውያን አቆጣጠር በ2022 ወይም 23 እስከ 2023-24 የነበረውን የኢትዮጵያ በጀት ክዋኔ ባነጻጸረበት ሪፖርቱ ከዕዳ ክፍያ፣ ከመንገድ፣ ከትምህርት፣ ከመከላከያና ከሌሎች ወጪዎች ቀጥሎ የጤናን በጀት በ8ኛ ደረጃ ላይ ያስቀምጠዋል። ኢትዮጵያ ለጤና በሁለቱ በጀት ዓመታት በአጠቃላይ በጀቷ የ3 እስከ አምና 2016 ዓ.ም ድረስ በ1050 ወረዳዎች ህብረተሰብ አቀፍ የጤና መድን ዋስትና ሽፋንን ማድረስ ተችሏል። ወደ 11.14 ሚሊዮን አባወራ ቤተሰቦች የዚህ የጤና መድን ሽፋን ተጠቃሚ ሲሆኑ ይህም ሊደርሰው ይገባል ተብሎ ከሚታመነው የህብረተሰብ ቁጥር አንጻር ወደ 73 በመቶ አሃዝ ላይ እንደሚገኝ የጤና ሚኒስቴር አመላክቷል። በምስረታ ላይ ያለው ፋሚሊ የጤናና የህይወት ኢንሹራንስ አክሲዮንን ማህበር መስራች ኮሚቴ ሰብሳቢ ዶክተር ግርማ አባቢ በቅርቡ ከሪፖርተር ጋር ባደረጉት ቆይታ የኢንሹራንስ ዘርፍ ከሀገሪቱ ኢኮኖሚ የ1 በመቶ ድርሻ ያለውና ገና ያላደገ መሆኑን ተናግረው ነበር። በኬንያ ከመደበኛ ኢንሹራንስ ባለፈ የጤና ኢንሹራንስ ዘርፍን 66 ቢሊዮን ብር ሀብት የሚያንቀሳቅስ አድርገውታል። እኛ ዘንድ የጤና ኢንሹራንስ ቀርቶ አጠቃላይ ኢንሹራንስ ዘርፍም ገና አላደገም። የጤና ኢንሹራንስ ከሌሎች የኢንሹራንስ ዘርፎች ጋር ተደምሮ እንጂ ተነጥሎ ለብቻው በኢንሹራንስ ተቋም አይሰጥም። የህብረተሰብ አቀፍ የጤና መድን ተብሎ ቢጀመርም ገና አልተዳረሰም። ይህንን ክፍተት ከመሙላት በዘለለ የግል የጤና አንቀሳቃሾች ራሳቸውን ለማሳደግና ለአዳዲስ ኢንቨስትመንት ገንዘብ ያስፈልጋቸዋል። ስለዚህ ለጤናው ዘርፍ ብቻ የፋይናንስ ድጋፍ የሚያደርግ የማይክሮ ፋይናንስ ባንክ ከኢንሹራንስ ጎን ለጎን ወደ ማደራጀት ገብተናል በማለት ተናግረው ነበር። የጤና ባለሙያው ራሱ የጤና መድን ኢንሹራንስ ገና እንዳልተዳረሰው በሚነገርባት ኢትዮጵያ ከላይ እስከታች በብዙ አካባቢዎች ያሉ ባለሙያዎች ቅሬታና ብሶት ከሰሞኑ ይዘው መጥተዋል። ሐኪሞቹ አጠቃላይ ስራ ማቆም አድማ ለማድረግ 1 ወር ቀነ ገደብ በተለያዩ ማህበራት በኩል አሰምተዋል። በማህበራዊ ሚዲያዎች ጎልቶ እያስተጋባ ያለው ሐኪሞች ጥያቄ መንግስት ተቀብሎ አለማስተናገዱ በሚነገርበት በዚህ ወቅት አንዳንድ የራሳቸውን ፍላጎት ያላቸው የሚመስሉ ፖለቲከኞችና ማህበራዊ አንቂዎች ጉዳዩን ሲያራግቡት እየታየ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ፕሬዚዳንት አቶ ካሳሁን ፎሎ የሐኪሞች ጥያቄ ወደ እነሱ አለመምጣቱንና እንደማይመለከታቸውም ነው የተናገሩት። ይሁን እንጂ የሐኪሞቹን ጉዳይ በማህበራዊ ሚዲያ ይመለከተናል ብለው ቀን ከሌት ሲያራግቡ የሚታዩ በርክተዋል ነው የሚባለው። ይህ ደግሞ በመንግስት በኩል የባለሙያዎቹ ጥያቄና ብሶት ከጀርባው ሌላ ገፊና መጠቀሚያ ለማድረግ የሚፈልግ ወገን አለ የሚል ወቀሳ እንዲሰነዘር የሚጋብዝ ሲሆን እየታየ ነው። ከዚህ አንጻር የባለሙያዎቹ ጥያቄ ቀናና ተገቢ ምላሽ ያገኛሉ የሚለው ጥያቄ እየተነሳበት ነው። አዲሱ የመንግስት ሰራተኞች አዋጅ ቁጥር 1064/2017 በክፍል 3 የደሞዝ ስኬል አበል ክፍያና ጥቅማጥቅም ብሎ ባሰፈረበት በንዑስ ክፍል 1 በአንቀጽ 9 ላይ የደሞዝ ስኬል ስለሚሻሻልበት ደንግጓል። በአንቀጽ 17 ደግሞ ለዚህ ጉዳይ የሜሪትና የደሞዝ ቦርድ እንደሚዋቀርና ይህም ቦርድ በአጠቃላይ ሚኒስተሩ እንደሚመራ ይነገራል። የሐኪሞች የጥቅማ ጥቅምና የደሞዝ ጥያቄ በዚህ ህግ መሰረት ረዥም የህግና አሰራር ሰንሰለቶችን ማለፍ እንደሚጠቀምበት ነው የዚህ ህግ ድንጋጌ የሚጠቁመው። በአሰሪና ሰራተኛ አዋጁ ቁጥር 1156/2011 ላይ በክፍል 9 በአንቀጽ 137 ስለ ስራ ክርክር ደንግጓል። በዚህ አንቀጽ ንዑስ 2 ላይ የፈለገ የስራ ክርክር ቢኖር ስራ ሊቆምባቸው የማይገባ የስራ ዘርፎችን በስም ይዘረዝራል። የአየር መንገድ አገልግሎት፣ የኤሌክትሪክ መብራትና ኃይል አገልግሎት የሚሰጡ ድርጅቶች፣ የውሃ አገልግሎት የሚሰጡና የከተማ ጽዳት የሚጠብቁ ድርጅቶች፣ የከተማ ቀላል ባቡር ትራንስፖርት አገልግሎት፣
ሆስፒታሎች፣ ክሊኒኮች፣ የመድኃኒት ማከፋፈያና ድርጅቶች፣ የመድኃኒት መሸጫ ቤቶች፣ የእሳት አደጋ አገልግሎትና የቴሌኮሙኒኬሽን አገልግሎት በማለት በስም የጠቀሰ ሲሆን ሐኪሞች የደሞዝና የጥቅማ ጥቅም ጥያቄ ቢኖርባቸውም የዘርፉ አገልግሎት መቋረጥ እንደማይገባው ነው ሕጉ ያስቀመጠው። አሁን ጥያቄ እያነሱ ያሉት ሐኪሞች የስራ ማቆም አድማ ለማድረግ ያስቀመጡት የጊዜ ገደብ አልቆ አንድ ቀን ብቻ እንደቀራቸው ተናግረዋል። ይህ ካልሆነና ወደ ስራ ማቆም ከገቡ መንግስት ምን አይነት አጸፋ ይኖረዋል የሚለው በስጋት የሚታዩ ነዋል። ለሪፖርተር አስተያየታቸውን የሰጡት አቶ ዮናታን ግን ሕግ ሰዎች እንዲተዳደሩበት በራሳቸው በሰዎች የሚወጣ መሆኑን የገለጹት ሐኪሞች ሰላማዊና የሰለጠነ ጥያቄ ነው እያቀረቡ ያሉት ብለው ሕጉ ስራ ማቆም ቢከለከል እንኳን ወደዚያ ከመግባቱ በፊት መንግስት በቀናነት ተመልክቶ በውይይት ችግሮችን ይፈታል የሚል እምነት እንዳላቸውን የተናገሩት ስሜ ይቆይ ያሉት ተናጋሪም ቢሆኑ ጉዳዩ ከህልውና ጋር የሚገናኝ በመሆኑ ሰዎች ከህልውና ጉዳይ ከሕግ የቀደመ ቦታ እንደሚሰጡት ጠቅሰዋል። መንግስት በሰላማዊ መንገድ እየቀረበ ያለውን የሐኪሞች ጥያቄ አንገብጋቢ መሆኑን ተመልክቶ ወደ መፍታት ይገባል ብለው እንደሚገምቱም ገልጸዋል። በተያያዘ ዜናም ትላንት ለምርመራ ትፈልጋለህ ተብሎ እንደተደወለለት አሳውቀውን ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦች ደውሎ ያሳውቁን ይላል ማህበሩ። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው ዛሬ መታሰራቸውን ማህበሩ ለቲክቫ ኢትዮጵያ ተናግሯል። አቶ ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ዛሬ መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስቧል። የማህበርን ፕሬዝዳንትነትና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዝዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲል አክሏል። አቶ ዮናታን ዛሬ እንደተወሰዱ የገለጸው ማህበሩ ከዛ በፊት ትላንት ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆ ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦች ደውሎ ያሳውቁን ተብሏል። ጥያቄው አጠቃላይ የሆነ ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ ነውን? ነገ እኛም ምን እንደምንሆን አይታወቅምና መልእክታችን ይህ ነው ሲል ገልጿል። ፕሬዚዳንቱ የታሰረው ለግል ጉዳዩ አይደለምና ማህበሩን በመወከል ከፍተኛ ድምጽ እየሆነ ለነበረው ፕሬዚዳንት አጋርነታቸውን አሳዩ ያለው የጤና ባለሙያዎች ማህበሩ ሌሎች ጤና ባለሙያዎች ግለሰቦችን ማፈን የእናንተን ረሃብ አያስቀረውምና ፍትሐዊ ጥያቄያችሁን ከፖለቲካ በጸዳ መልኩ እንድትቀጥሉ አበረታታለሁ ብሏል። በቅዱስ ጳውሎስ አርባ ምንጭ፣ ወላይታ ሶዶና ሌሎች የተለያዩ አካባቢዎች ጤና ባለሙያዎች አፈናና ማዋከብ እየደረሰባቸው እንደሆነ እየሰማን ነው ሲሉም ማህበሩ ተናግሯል። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩና ምላሽ ያላገኙ ያላቸውን 12 ጥያቄዎች ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ ናቸው። የኢትዮጵያ ጤና ባለሙያዎች ማህበር ከቀናት በፊት በሰጠን ቃል የጤና ባለሙያዎች ጥያቄ የዳቦ ጥያቄ መሆኑን በመግለጽ ሌላ መልክ ለማስያዝ ወደሚፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላት ከድርጊታቸው እንዲቆጠቡ አሳስቦ ነበር። ባለሙያዎች የሚነሱትን የመብት ጥያቄዎች መንግስት አድምጦና እንዲመልስላቸው ጥያቄዎቻቸውም ምንም አይነት የፖለቲካ አጀንዳ እንደሌላቸው ከዚህ ባለሙያዎች ጥያቄ ጋር በተያያዘ ነገሩን የራሳቸው በማስመሰል የፖለቲካ ትርፍ ለማግኘት የሚሞክሩ አካላትም አርፎ እንዲቀመጡ ነበር ጥያቄ ያቀረበው።